ኢትዮጵያ እንደገና የተወለድንበት ቀን ይመስለኛል የዛሬው ዕለት። ፕላለ ከሻንጣ ቃሳ ወጣ የተለያዩ ጉዳዮችን ይዘንላችሁ መጥተናል። ቴዲና ነዋይ ምን አገናኛቸው? ሉላና ይርዳው ጤናውስ? ሁሉንም እስከ መጨረሻው ተከታተሉን። ኮሜንት ላይ ጻፍ አድርጉ፣ የምንሸልም ይሆናል መርጠን ማለት ነው። እና ጻፍ አድርጉ። ለማንኛውም ሀሳብ አስተያየታችሁን ደግሞ የቴዲም የነዋይ የሉላ የይርዳው አድናቂ ሆናችሁ ላይክ እንደምትገጩን እርግጠኛ ነኝ። እስከ መጨረሻው መልካም ቆይታ። የቴዲ አፍሮ እና የነዋይ ደበበ ያሉበት ጎራ የተለያየ ነው ይላሉ። ቴዲ አፍሮ ሚያዝያ 8 ዳስጣል የሚል አልበም አወጥቶ ብዙ እያነጋገረ መሆኑ ይታወቃል። በዚህ አልበም ለመንግስት ያለውን ተቃውሞና ትችት አስተላልፈዋል ይላሉ። ዳስ ጣል ማለት ሀዘን ነው። ድንኳን ጣል ያው ሀዘን ሲደርስ ሰዎች ድንኳን ውስጥ ተቀምጠው ሀዘናቸውን የሚወጡበት ነው። አሁንም ሀገሪቷ ያለችው ችግርና ሀዘን ላይ ስለሆነ ዳስ ተጥሏል፣ ዳስ ጣል በማለት አሁንም ከመንግስት ጋር ያለውን ተቃውሞ አንጸባርቋል። ይህም ብዙዎቹ በመንግስት ተቃራኒ የቆሙ ሰዎችን አስደስቷል። በሌላ በኩል ደግሞ የቴዲ አፍሮ እና የነዋይ ደበበ ያሉበት ጎራ የተለያየ ነው ይላሉ። ቴዲ አፍሮ ሚያዝያ 8 ዳስጣል የሚል አልበም አወጥቶ ብዙ እያነጋገረ መሆኑ ይታወቃል። በዚህ አልበም በሌላ በኩል ነዋይ ደበበ መንግስት በሰራቸው የልማት ስራዎች ላይ በተገኘ ጊዜ የሚሰጣቸው አስተያየቶች እጅግ ከመንግስት ያለውን ግንኙነት የሚያሳዩ ናቸው፣ አንዳንዴም የተጋነኑ ናቸው ይላል። ይህ ልማቱንና ሰላሙን የመንግስትን አቋም ደግፎና እያደነቁ መሄድ የተሻለ ነው ብሎ ያመነ ይመስላል። አሁን በቅርቡ እንኳ የሐውልት ምርቃት ላይ ተገኝቶ ምን እንዳለ እንስማ። በሌላ በኩል ነዋይ ደበበ መንግስት በሰራቸው የኔ ደስታ እጥፍ ድርብ ነው። ኢትዮጵያ እንደገና የተወለድንበት ቀን ይመስለኛል የዛሬው ዕለት። ለመንግስት ትልቅ ግምት ሰጣለሁ። አስበው እንዲህ አይነት ነገር ማድረጋቸው ተረስተው ይቀሩ ነበር። ለምሳሌ ሰጥቶ አፍርሶታል አይደለም የጥላውን ገሰሰ። ይሄ ግን የዘላለም ነው። መውጫ መግቢያው ነው ለክብር ዘበኛ ጥላው ሰፈሩ ላይ ነው የተተከለለ። የአሊ ቢራና የማህሙድ ውህደት ከልጅነት ጀምሮ ከድሮ ጀምሮ በጣም የፍቅር ህይወት ዛሬ ጎን ለጎን ሆነው በእውነት ክብርት አዳነች አቤቤን እጅግ በጣም አመስግኑልኝ። ውብ የሆኑ ኢትዮጵያውያን አዲስ አበባ ገና ታባለች። ገና እንጽፍላታለን፣ እንቀኝላታለን። ኢትዮጵያ ለዘላለም ትኑር። ኪነ ጥበብ እጅግ አድናቆቱን ሲገልጽ እንደገና እንደተወለደ እንደሚሰማው ዘፈንም እንደሚያበረክት ሁል ጊዜ ይህንን አድናቆቱን እንደሚገልጽ ለአዲስ አበባ እና ያው የመንግስት ኃላፊዎችንም እየጠራ ሲያመሰግን ሰምቷል። ድሮማ ማን አስታዋሽ ነበረን የውሸት ስራ ይሰሩና ያፈርሱታል ይላል ቴዲ። በአሁን ጊዜ እንኳን ዘፈን ዳስ ጥለናል እያለቀስን ነው። ድምፁንም እንዲያው የማሳዘን አድርጎ እንጉርጉሮውን ሲያሰማ ያሉትን ችግሮች ሲገልጽ መሰደጃ እንዳጣ መቀመጫ ዳስ መጣያ ቦታ እንደጠፋ ሲገልጽ፣ በሌላ በኩል ደግሞ እንደገና እንደተወለደ የሚሰማው ነዋይ ደግሞ ያሉትን ነገሮች አድንቆና አመስግኖ እንደሚዘፍን ይገልጻል። እናንተ በየትኛው ጎራ ናችሁ? ሀሳብ አስተያየታችሁም በቅንነት በኮሜንት መስጫው ላይ ጻፉልን። ብዙ ላይ ሉላ ለይርዳው የማይጠበቅ ነገር አደረገች ያልነው ምንድን ነው መሰላችሁ? ይርዳው ለረጅም ዓመት በሙዚቃውና በኮሜዲ ስራው የምንወደውና የምናደንቀው አይነ ስውር ሙዚቀኛ ነው። ይህ ሙዚቀኛ ያለ ፍቃዱና ያለ ዝግጅት የሆነ ቀረጻ ይደረጋል። በዚህ ጊዜ ደግሞ ክብሩንና ያለውን የጥበብ ተወዳጅነት የሚያሳንስ ስለሆነ ሉላም ለይርዳው ትደውልና ይህ ነገር ጥሩ አይደለም ይስተካከል ብላ ታሳውቃለች። እንዲህ አይነት ሀሳቢ ደውሎ የሚያሳውቅ ወዳጅ ከየት ይገኛል ብላችሁ ነው? ለዛውም ስንት ስራ በሚበዛበት የስራ ዓለሙ ሆና እኔ ገርሞኛል። እንደኔ የሉላ ተግባር በጣም ደስ ብሎኛል። እናንተ ምን ትላላችሁ? እስኪ ከራሳቸው እንስማ። እሺ ነገርሽኝ ትዝ ይል እንደሆነ እንዲህ አይነት አለባበስ ተው ምናምን ብለሽኝ አዋ
አለባበስ ጥሩ አልነበረም። ገባሽ? የታየው ነገር ጥሩ አልነበረ። ደውለሽ አይደል የነገርሽኝ? አሉ ላይ አንተ ሳታስፈቅደው ትቀርጻለህ። እኔ አንዴ ከአውሮፕላን ላይ ከሻንጣ ዕቃ ሳወጣ ከሻንጣ ዕቃ ፈልጌ ሳወጣ ሴትዮዋ ትቀርጸኛለች። የሚገርምሽ እኔ እንግዲህ አላውቅም፣ ዝም ብዬ ነው ከሻንጣ ሸሚዞች እንትኖችን አወጣለሁ ለራሴ ጉዳይ። ሉላ ይህንን ባየች ጊዜ ደውላ ለይርዳው ታሳውቀዋለች እና እዚህ ፕሮግራሙ ላይም እጅግ አስነዋሪ ተግባር ነው ብላለች። ለማህበራዊ ድረገጽ ላይክ እና ቪው ሲባል ሰዎች ሳይዘጋጁ ክብራቸውን፣ ሙያቸውን፣ ስብዕናቸውን በሚያሳጣ ሁኔታ መቅረጽ ምን ይባላል? ቢያንስ ጥሩ ነገር እንኳ ቢሆን እሺ ቅረጹ። ግን ምንም ቢሆን ፍቃድ ሳይጠይቅ መቅረጽ ትክክል አይደለም። ይባስ ብሎ ይግረማችሁ ብሎ እንደሚነግረን ከሆነ የራሱን ሻንጣ በሚፈትሽበት ጊዜ አውሮፕላን ላይ እየተጓዘ ሳለ ማለት ነው እንዲሁ ቀረጻ ያደረገች ሴት ነበረች እና ሌላ ሰው አብሮት ነበረ። ነግሮት ለምን ትቀርሽኛለሽ ሲል ጥያቄውን አቅርቦ እንደሚያውቅ ገልጿልና አሁን ይሄ ምን ይባላል? እንደ እየሰረቀ ነው ወይስ ምንድን ነው ልታስብል ነው ብዬ ነው። እና በአጠቃላይ ምን ብሏል? ይሄ ነገር እጅግ ነውር ነው። በተለይ እኔ ስለማላይ እኔ ላይ ደግሞ ይሄ ድርጊት የከፋ ነው። ቢያንስ የሚያይ ሰው እንኳ አትቅረጹኝ ብሎ ራሱን መከላከል ይችላል። እኔ ራሴን መከላከል በማልችልበት ሁኔታ ማደርገው ተግባር ክብሬን የማይመጥን ከሆነ ጥሩ አይደለም እና እባካችሁ እናንተም ከዚህ ነገር ታቀቡ። ፖሊሶችም እንደዚህ አይነት ጉዳዮችን ይዘን ከመጣን እንድታግዙን ሲል በአይነ ስውራን ስም ጥሪውን አቅርቧል። ሉላን የምትወዱና ተግባሯ ካስደሰታችሁ ይህንን ላይክ በማድረግ እለፉት። አንቺን ከማና ወዳድሬ ላብልጥ እንጂ አፍቅሬ አክብሬ እናቴን ከማን አላብሰሽኝ የፍቅርን ሸማ ላስተያይሽ ደሞ ከነ